ሶ ጆን ዳንኤል የራቁት ፎቶ በህግ እንዳስጠይቀው የሊያን ምላስ ነው። ይሄ ሁላ ወሬ እየተሰማ ይሄ ሁላ የራቁት ፎቶ ይሄ ሁላ የራቁት ቪዲዮ እየተለቀቀ የሚወልሽ እየታይሻል። እናቱ አሜሪካን አሳዩልኝ። ለቤታዩ እየቀረጻቸው አሜሪካ ነው እናቱ አሜሪካን ያለ ነው። እኛ አሁን ወደ ያበች ዘ ወን አሜሪካ ይፈም ወን አሜሪካ ሊያሾ ትናንትና ደውላልኝ ለረጅም ሰዓት አውርተናል። በእኛ ሳይድ የተነሱ ወቀሳዎችን የሚጠሩትን ለማጥራት አካውንታቢሊቲ የሚወሰድባቸውን ደግሞ አካውንታቢሊቲ ለመውሰድ ማለት ነው። በመጀመሪያ እኔ የማንም ሴት የራቁት ቪዲዮም ሆነ የራቁት ፎቶ የለኝም። በዚህ አይነት ነገርም ተረካክቤ ተቀባብዬ አላቅም ብላለች። እዛ በተረፈ ስለነ ዋንትያ ስለነ ጃኒ ስለነዚህ ስለምታወራቸው ሴቶች በዙሪያዋ ካሉ ሰዎች ኢንፎርሜሽን እንደሚደርሳትና እነሱንም ፐርሰናሊ አግኝታቸው እንደምታውቅና በእንደዛ አይነት መልኩ የሰበሰባቻቸውን ኢንፎርሜሽኖች እንደሆነ እንደዛ ስታወራ የነበረው ስትናገር የነበረው ተናግራለች። እሱም ቢሆን ግን ሴቶችን ፋይል ይዞ ሚስጥር ይዞ ማስፈራራት ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ የምንለውን የሴቶች ጥቃትን እንደሚያበረታታ ፕሮሞት እንደሚያደርግ እና ለሌሎች ሰዎች ሰፊ በር እንደሚከፍት ተማምነናል፣ ተነጋግረናል። ለዛም ኃላፊነት ወስዳለሁ፣ አካውንታቢሊቲ ወስዳለሁ ብላለች። ጓደኛዬ ቦይፍሬንዴን ባሌን ብትወስድብኝ አሲድ ደፋባታለሁ ያለችውንም ሪማርክ ለሱም በጣም በተደጋጋሚ ይቅርታ ጠይቄያለሁ። አሁንም ይቅርታ ጠይቃለሁ። ያው በስሜት ተነሳስቼ የተናገርኩት ነገር ነው። ነገሩን ሳስበው በጣም ስለሚያንገበግብ ብላለች። በሶሻል ሚዲያ ላይ ወጥተን የምንናገር ሰዎች ምን አይነት ነገርን ፕሮሞት እያደረግን ምን አይነት ነገርን እያንቀሳቀስን እየቀሰቀስን ኢንፍሉዌንስ እያደረግን እንደሆነ ማወቅ አለብን እና አንዳንድ ነገሮች ላይ ስፔሻሊ ከሴቶች ጥቃት ጋር በተያያዘ ያሉ ነገሮች ላይ በጣም ሴንሲቲቭ መሆን አለብን፣ ኃላፊነት መውሰድ አለብን። ያንን ተነጋግረን ተማምነናል። ከዚህ በፊት ለሰራቻቸው ሴቶች ላይ ጥቃት ለሚያበረታቱ ጥቃትን ፕሮሞት ለሚያደርጉ ኮንተንቶች፣ ንግግሮች፣ ተቆራርጠው የወጡ ክሊፖች በሙሉ ኃላፊነት እንደምትወስድና እዚህ ነገር ላይ ያላትን አቋም በግልጽ እንደምታሳውቀን ነግራኛል። ኖርማሊ ይሄ ነገር በጣም እየተደጋገመ ስለነበረ እንደምታውቁት ላይቭ ላይም ስናወራ እንደነበረው ቴሌግራም ግሩፕ ክሬት አድርገን ስትራቴጂ አውጥተን ለኢትዮጵያ ሴት ጠበቆች ማህበር ደብዳቤ ጽፈን ፔቲሽን አሰባስበን ሪፖርት ለማድረግ ፔጇን አስበን ነበር። ይህንን ልናደርግ ያሰብነው ግን አንድ ሲንግል ማም ልጇን የምታሳድግበትን እንጀራዋን የምታገኝበትን መንገድ ለመበጠስ፣ ለመቁረጥ፣ ለማፍረስ አልነበረም። እንደምታውቁት የሴቶች ጥቃት ወረርሽን ላይ ነው ያለ ነው። ነገሮች በጣም እየተወሳሰቡ ነው ያሉት። እንደዚህ የሆነ ነገር ኢንፎርሜሽን ሰምተን እሷ ነች ጥፋተኛ እሱ ነው ጥፋተኛ የምንልበት ሌቭል ላይ አይደለን። እዚህ ጋር በተያያዘ የሚናገሩ ሰዎች ደግሞ ይሄንን ያለውን ውስብስብ ነገር ተረድተው ተጠንቅቀው የማይናገሩና ተጠንቅቀው መሆን መደረግ ያለበትን ነገር የማያደርጉ ከሆነ አካውንታቢሊቲ መውሰድ አለባቸው ብለን ስላሰብን ነው። at the end of the day ሊያ ሴት ናት፣ እናት ናት። እሷ ላይ ምንም አይነት ፐርሰናል ችግር የለብንም የለብኝ። ሶሻል ሚዲያ ፕላትፎርሙ እስካላት ደግሞ እዚህ ነገር ላይ ያላትን አቋም ከዚህ በኋላ በደንብ ታሳውቀናለች፣ ታሳየናለች ብዬ ተስፋ አደርጋለሁ። ስፔሻሊ ከትላንት በኋላ ብዙ ነገሮችን አንደርስታንድ እንዳደረገች ተስፋ አደርጋለሁ። በተለይ እዚህ ጋር በጣም መሰመር ያለበት ነገር ምንድነው? ዋናዎቹ እዚህ ጋር እነ ዋንትያ አይደሉም፣ እነ ጃኒ አይደሉም፣ እዚህ ጋር ጣት የተቀሰረባቸው ሴቶች አይደሉም። እነሱን እያዩ ፈርተው ቤት ውስጥ የሚቀሩ በጣም ብዙ ሌሎች ቁጥር ስፍር የሌላቸው የተጠቁ ሴቶች አሉ። እነዛ ሴቶች ናቸው ታርጌታችን፣ እነዛ ሴቶች ናቸው ፎከሳችን። እዚህም ነው ይሄን ያክል የተንገበገብ ነው፣ እኔም የተንገበገብኩት። ሊያ የተነጋገርነውን ነገር ተግባራዊ እንደምታደርጊው ተስፋ አደርጋለሁ። ከመስመር ከወጣው ይቅርታ ጠይቅሻለሁ። ከዛ በተረፈ ሶሻል ሚዲያ ላይ ትልቅ ፕላትፎርም ያላችሁ ሴቶችም ወንዶችም የተጠቁ ሴቶች ላይ ጣታችሁን ኮንቲኒየስሊ እየቀሰራችሁ ያላችሁ አስቡበት። እኛም ዝም አንልም። እስከ መጨረሻው ለመሄድ ዝግጁ ነን። Thank you for watching. Bye. አረብ ሀገር የሰራ ሸርሙጣ፣ ቱርክ የሰራ ሸርሙጣ፣ ከእንደገና ምንድን ያለኝ በዘር ሰውን ያፋጀሽ ይሄን ሁሉ ነገር ሲናገር ማስረጃውን ያመጣል። እኔ ሸርሙጣ አይደለሁ። ማንም ውጭ ሀገር ያለው ሰው የሚናገረው የሚሳደበው እዚህ ሀገር እንደማይጠየቁ ስለሚያውቁት ነው። ማንም ሰው ማንንም ወጥቶ መዝለፍ አይችልም። ያውቋል። ተምሬያለሁ ካለ ያውቋል። መተቸት ይችላል፣ መቀለድ ይችላል። እኔን ግን መዝለፍ አይችልም። ማንነቴ እየታወቀ የት ሲሸረሙት ነው ያየኝ፣ የት ሳረግ ነው ያየው፣ የሰማውን ነው መታወሩ አይደል? አይችልም። ጆን ዳንኤል የራቁት ፎቶ በህግ እንዳስጠይቀው
የሊያን ምላስ ተከራይቶ ጊፍት እየሰጠ ላይቭ ላይ ስልክ እየደወለላት ልጅቷን በዛ ምላሷ እንድትቀጠቅጥ ሞራሏ እንዲወድቅ ጃኒ ከተናገርሽኝ እጄ ላይ ቪዲዮሽ አለ። እሷን እያላችሁ እየወጣችሁ የምትናገሩ ዲያስፖራ አሜሪካ ያላችሁ አርፋችሁ ማትቀመጡ ከሆነ ጆን ዳንኤልን የምታነሱ ከሆነ እጄ ላይ ያለውን አወጣለሁ ብለሻል። ደርሶኛል። ሊያ ጆን ዳንኤል ምላስሽን ተከራይቶ አሁን ደግሞ ጂጂኪ ያመናለች ጃኒ ወተሽ ተናገሪ አለች። እኔን እጄን ይዛኝ ያስገባችኝ ኪዱ ነች። ኪዱ ምንድነው? ጂጂን ለምንድነው እዛ ውስጥ ያስገባሻት? ምንድነው ድራማው? እኔ ላንቺ ቁም ያለው እየሰማሽኝ ነው። ይሄ ረጅም ያስኬደናል። I swear to God ጃኒ በዚህ ደረጃ ይሄ ሁሉ ሰው ለምን ማን ነው የራቁት ፎቶ በእጅ ያለ ብሎ 104 ሰው ፊት የተናገረው ጆን ዳንኤል ለህግ እንዳይቀርብ እንዳይጠየቅ በየቀኑ እየወጣችሁ ልጅቷን አናታናቷን ሞራል እንድታጣ እጄ ላይ ቪዲዮሽ አለ ያላችሁ ምንድነው? ምን እየተካሄደ ነው? ጃኒ ላይ የራቁት ፎቶ እጁ ላይ በመኖሩ ተጠያቂ እንዳይሆን ጆን ዳንኤል ተጠያቂ እንዳይሆን ሊያ ቀን በቀን እየወጣች ተሰድቢያት ነበር። እሱም ተሳካለሽ። ልጁም ተጠያቂ ሳይሆን እንደፈለገ እየዘለለ ነው ፍየሌ። አሁን ልጅቷ ምን ታድርግ? ጃኒ ምን እንድታረግ ነው ዛሬ በአዲስ መልኩ ጃኒ ስለ ቪዲዮ ወተሽ ማትናገሪ ከሆነ እኔ ኪዱ አንቺ እንታሰርና እኔን የጀርመን መንግስት ይፈታኛል። ጃኒ ታስራ ትቀራለች። ወደህ አቤት አስጠይቀው የሊያን ምላስ ተከራይቶ ጊፍት እየሰጠ ላይቭ ላይ ስልክ እየደወለላት ልጅቷን በዛ ምላሷ እንድትቀጠቅጥ ሞራሏ እንዲወድቅ አለ። እሷን እያላችሁ እየወጣችሁ የምትናገሩ ዲያስፖራ አሜሪካ ያላችሁ አርፋችሁ ማትቀመጡ ከሆነ ጆን ዳንኤልን የምታነሱ ከሆነ እጄ ላይ ያለውን አወጣለሁ ብለሻል። ደርሶኛል። ሊያ ጆን ዳንኤል ምላስሽን ተከራይቶ አሰማራሽ። ቀን በቀን የልጅቷን ሞራል ለመግደል ተዘጋጅተሽ ታጥቀሽ ትገቢያለሽ። እንደዛም ሆኖ እኔ ምንም አላልኩሽ። የሚወልሽ ኢየሱስ ይታይሻል። እናቱ አሜሪካን አሳዩልኝ። ለቤት ታዩ እየቀረጻችሁ አሜሪካ ነው እናቱ አሜሪካን ያለ ነው። እኛ አሁን ወደ ያበች ዘ when America you film when America የጠንቋይ ልጅ ካዲላክ ኔጋ አሜሪካ ድረስ ተቀምጦ ከኤስ ከዜድ እኮ ማታረፍ እሷ ብቻ ነች። እቺ ሰገጤ ከኤስ ከዜድ አሜሪካ ተቀምጣችሁ ሳታውቁ ከኛ ጋር ፉክክር አይከብድም? አንቺ የዘበኛ ልጅ እንዴ ማትሽ ለጥለጡ ውጡ እንደሌሎቹ ደፍራችሁ ኦኬ። እኔ ተወጣሩ እኔ እኮ ኦሮሞዎቹ በቃኝ ብዬ ስወጣ አሬኛ በሉኛል። ለምን በቃኛልሽ? እዚህ መጥቼ ጊዜ ኖሮኝ ያ እንደው የሆነ ነገር ልጫወት ሌዝቢያኖቹ በዚህ በኩል ያስቸግሩኛል በሴት ብለው በዚህ በኩል ስመጣ እንዴ ምን ልሆንላችሁ? ካለኛ ይሆንላችሁ ወይስ እኔ እንደ ዮኒ ማኛ እዚህ ጋር መጥቼ መሳደብ አለብኝ?
ለማንም ሴተኛ ዳሪ ለማንም ድራጋም ምን አገባኝ እኔ ቲጂ ፈቅዳና ፈልጋ እግሯን ስትከፍት የማይታወቃቸው በሙሉ አንድ እንጀራ ለመብላት ብለው እኮ ነው። ምን አገባኝ እኔ አንድ እንጀራ ለመብላት ብላ እግሯን እንድትከፍት ያላደረኳት ልጅ ስላለች በጣም ብራው ነው። ምክንያቱም እኔ መሆን ያለብኝን ሆኜ ነው ያሳደግኳት። የእነሱም እናቶች እንደዛው ነው ቢያሳድጓቸው ኖሮ ዛሬ ለሚለብሱት ውራጅ ጨርቅ ቲክቶክ ላይ ለሚወርድላቸው አንበሳ ሪከርድ እየተደረጉ ባልተቀረጹ ነበር። ይሄንን እኮ ስለምናቅ እኮ ነው ዝም ያልነው። እሱ ብቻ አይደለም ማንነታቸውንም ስለምናቅ ይውጣ ካላችሁ እኮ ይሄንን እኮ ነው የተናገረችው እኮ። ብዙ ሰው እኮ የሚናገረው እኮ እኛ እኮ ያየነውን ቪዲዮ ስላየን ዛሬ ዝም ይሄ ነገር ወደ ሌላ እንዳይሄድ ብለን ስንል ያ የሚያሳፍር ነው። ይሄ ሁላ ወሬ እየተሰማ ይሄ ሁላ የራቁት ፎቶ ይሄ ሁላ የራቁት ቪዲዮ እየተለቀቀ ባልሽ ወይም ደግሞ ቦይፍሬንድሽ ፎቶ ላኪ ቪዲዮ ላኪ የሚልሽ ከሆነ አይወድሽም፣ አይጠነቀቅልሽም፣ ፕሮቴክት አያረግሽም፣ ደህንነትሽ አያሳስበውም። የራሱን ስሜት ነው የሚወደው፣ አንቺን አይደለም የሚወድሽ። ምክንያቱም አንቺን የሚወድሽ ወንድ ይሄንን ነገር ማገናዘብ ማየት መቻል አለበት። ከራሱ ስሜት በፊት ያንቺን ደህንነት ማስቀደም መቻል አለበት። በዚህ ዘመን ላኪ ሊሉ አይገባም። አደጋ ላይ ይጥልሻል። አንቺን የፈለገ አንቺ እና እሱ ብትደሰቱ ባትደሰቱ ኢዳዝን ማተር አንቺን አደጋ ላይ ይጥልሻል። ያንቺ ፎቶ ሊክ ቢደረግ እሱ አይደለም የሚጎዳው፣ አንቺ ነሽ የምትጎጂው። ያንቺ ቤተሰብ ነው አንቺን የሚወቅስሽ። አንቺ ነሽ ግራ የሚገባሽ በብዙ ነገር። ስለዚህ ለእንደዚህ አይነት አደጋ አጋልጦ የሚሰጥሽ ከሆነ ለራሱ ስሜት ሲል አይወድሽም፣ አያፈቅርሽም። አይም ሶሪ። በቃ አብይ አህመድን ባገኘው እጠብሰዋለሁ ወይ ትዳር ወይኔ የት ነው የሚሄደው? ግን እሱ ሰውዬ ክለብ ማለት ታፈቅረሽ በጣም ነው የምወደው እኮ በፍቅር ዳብላው አለቅ። ይሄ አካውንት ነገ ይዘጋል። ታይልሽ ካልተዘጋ አካውንት ይቺ አካውንትሽን ተጫታለሽ የኔንም ጨምረሽ ይዘጓታል። እንዴ ፍቅሬንማ መግለጽ አለብኝ በመንግስትነቱ ሳይሆን በሰውነቱ። ጅጅ ምን ነው ኮመንት እያነበረች ደነግጣለች። ደብል አዝማነሽ ረስም ትጠላለች። አዝማነሽ አካውንታችን በላያችን ላይ እንዳይጨልም ጌታ ሆይ ጠብቀው። ይሄንን አካውንት እናቴ አትሊስት ወደ ቤቴ እስከምመለስ ልጆቼ ጋር ጠብቅልኝ። መደበሪያ ነው መሄጃም የለኝ ገና አካውንት ሳመላለስ ደብል ነው ይሉበት። እሺ እኔ ካማ ሬሳይ ነው የሚወጣው አንድ ቀን ግድ የላችሁ አንቺ ማታምጭ ቢላታ መውደድ ማፍቀር መብታችን አይደለም እንዴ? ጅጅ እኮ አይደለም። እስኪ ማርያም በይ መንግስት ስለሆነ እኔ እንጃ። እኔ በጣም ነው ማፈቅረው አብቹ ከኛ አብይ አህመድ I love so much አዶናይን እንደሚያፈቅሩት እኔ አብይ አህመድን አፈቅረዋለሁ። በቃ እንዴ በጣም ነው ማፈቅረው። ቄጤ እስኪንቀጠቀጥ በኮመንት ሲሰድቡት እሳደባለሁ ገብቼ ማርያምን በኮመንት ሲናገሩት ያ መንግስት ስለሆነ አይደለም። በቃ ተመቸኝ። ድሮ ነው የተመቸኝ። ነገር እኮ ሴክሲ ነው። በጣም እኮ የሚያምረው ጋይስ። ፑሻፕ በጣም ያምራል። ይሄ አብቹ ያምራል በጣም። ፑሻፕ ሲሰራ አይተሽዋል ወይ? አዎ አይቼዋለሁ። ያብቹ እኮ አያመልጠኝም እኔ ምንም ነገሩ። ወንዶቻችን ፑሻፕ ብትሰሩ እኮ እኛ ችግር የለም። ችግሩ ፑሻፕ አሰሩ ሄሉ ግን እንዴት ነው ማግኘት የሚቻለው? አብይ አህመድን ፈልጊያ ብቻሽ ራስሽን ችለሽ። ኦኬ ያ እኔ ታውቃለሁ። ያው አካውንት የተመታሰ
ገዳይ አትውደጂ ይሉኛል። ኧረ ኖ ሂ ኢዝ ኖት ገዳይ ሂ ኢዝ ሶ ኪዩት አይ ላቭ ሂም ሶ ማች። ስሙን ሊያጠፉት ነው እንጂ እሱ ምስኪን ነው፣ ምንም አያውቅም። ጋይስ ታፕ ታፕ። አይ ተውኩት በቃ። ከዚህ ቶፒክ አውጡ። ጂጂ ደብሯታል። አታነካኳት። አካውንቷን ትፈልገዋለች። ሄጄ ስመጣ ይሻላል። ሄጄ ልምጣ። ነገር የሚገናው ሌላ። አንቺማ ምን አለብሽ? ካድሬ ምንድን ነው? ምን ማለት ነው? እኔ ምን አውቄ? አንቺ ካድሬ ለትን አንቺን በሆነና እንደው በቀረብሽ ወደዛ መንገዱ እሱ ነበር። አብቹ አይ ላቭ አብይ አህመድ። ኦ አብይ you are my heart. ጉድ you are so sweet. ምን ናደዳቸው ካልቀርማ ባይስቱ ባቆምሽ ደስማኸ ባልመኑ ኮመንታሪ ማኸን مش ፈርትሽ ይኻል ባሩ አሱ ዱዋስ አንድ ፎሎ ያገናው ቢቀልጥል እንደ ሻማ አልታያለ አልሰማብቹ ትዝ ይልሻል። አንድ ልጅ ነበር እንዴ? እሺ ቺቺኒያ የት ልትል ትችላለች፣ ላትልም ትችላለች። ቺቺኒያ ከዛሬ 15 ዓመት በፊት አሁን ትላንትና መፍረስ ጀመረ መሰለኝ ቦታው። ከዛሬ 15 ዓመት በፊት ሚሚ የምትባል ሴትዮ ነበረች። ሚሚ ቦርጮ እኛ በቀጸል ስሟ ምንላት ጀማይካ የምትመስል የጀማይካ ስታይል ያላት ሴትዮ ቤት አቅሻለሁ። እዛ ስለነበርኩ እኔ በደንብ ነው ማቀሽ። የፈለግሽውን ነገር በፈለግሽው ነገር ነው አቅሻለሁ። በደንብ ጠንቅቄ ነው ማቀሽ። ሊያ ያከበርኩሽ የጓደኛችን ገርል ፍሬንድ ስለነበርሽ፣ እሱ እዚህ ሀገር የለም፣ ስሙን አልጠራም ጋይስ፣ ውጪ ነው የሚኖረው አሁን። የሱ ጓደኛ ስለነበርሽ ፍቅረኛ ስለሆንሽ አከበርኩሽ። አልከበርካሽ የቺቺኒያውን ነግሬሻለሁ። ቀጣይ ደግሞ ሚስጥርሽን አወጣዋለሁ እያንዳንዷን። ኤን አድርሱልኝ ነበርሽ። ጎንደሬም አይደለሽም። እመብርሃንን ጎንደሬ አይደለችም። ይኸው የሚወጣው 44ቱ ታቦት እኔ ለእናንተ ሲለጋ ለእኔ አይንጋ። ልጄን ይንሳኝ ነው የምላችሁ። አንድ ልጅ አለች እመቤቴን ሊያሾ ጎንደሬ አይደለችም፣ ትግሬ ናት። ትግሬ ነሽ። ዝም ያልኩሽ ጋይስ እየነገርኳችሁ ነው። ጸጥ ያልኳት ዝም ያልኳት እመቤቴን የጓደኛ የገርል ፍሬንድ ነበረች። እሱን ስለምንወደው ወንድሜ ስለሆነ በጣም መልካም ልጅ ስለሆነ ለሱ ብዬ ነው የተቆጣጠርኩት ራሴ። አሁን ግን አልቆጣጠርም ራሴ። አሳውቄው ነው ደግሞ መሄድብሽ። ለምን እሱ ሌላ ላይፍ አለው፣ አንቺም ሌላ ላይፍ አለሽ። ግን የጓደኛዬን ጓደኛ በትለያይም ሬስፔክት አደርጋለሁ። ያየሽ ባለጌ አይደለሁም ማለት ነው። እኔ ለባለጌ ነው እንጂ ባለጌ ላከበረኝ አከብራለሁ። በጣም ሰው አከብራለሁ። ባይዘዊ ምንም አባሽ የሌለሽ ሰው ነበርሽ አንቺ። ነፃነት ወርቅ ላይ ማነሽ አንቺ? ተራ ዩቲዩበር እኮ ነሽ። ህዝብ እኮ ነው እዚህ ጋር ያመጣሽ። ማነሽ አንቺ? ሊያ የምትባይ ምንድነሽ አንቺ? ህዝብ ነው እውቅና የሰጠሽ። ህዝብ ላይ የህዝብ ልጅ ላይ ስትመጻደቂ ህዝብ የሚቀበልሽ ይመስልሻል? ማንም አይቀበልሽም። ማንም እከካሞች አምጪ አንዴ ጋይስ ቆይ ውሃ እየቀዳሁ ታዩ። እሱን አንቺ ወይ ስጪ